ፕሮግራማችን ተቀርጿል ተቀርጿል ማለት ልጆቼ የዛሬ አበቦች እዛን ሰዓት በጣም ነው ስለ ከፋኝ በጣም ቋግቼ ነበርና ደግፊኝ እናቴ ይሙላልኝ ጎለቴ ያንን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ካሁን በኋላ ያለው ነገር ለሱ ቀላል ነው። ማዶት ስለሺ አጭር ስለሆንኩ ነው የማይመቸኝ እግሬ ተንጠለጠለ ነገር ታውቃለህ። ምን ስምሽን ራስሽ ንገሪኝ እስቲ። ማዶት ስለሺ ለገሰ ሸገና ኦዳ ቀነነዌ ዱላማ። ማዶት ማለት ግን ምን ማለት ነው? መሸጋገሪያ ማለት ነው። ዋው ይገርማል። አንቺ መሸጋገሪያ ስለ ኢየሱስ ክርስቶስ በተሰቀለ ጊዜ 3 ቀን አርፎ ነበር። የዛን ጊዜ ደግሞ ንጹሃንን ለማውጣት የገነት በር ተዘግቶ ስለነበር ወደ ሲኦል ሄዶ ነበር። ስለዚህ እኛን ከሀዘን ወደ ደስታ ከሲኦል ወደ ገነት ሲያሸጋግረን ማዕዶት ብሎ ነው ያሸጋገረ። ግሩም ነው። የተወለድሽው ያደግሽው የት አካባቢ? ፊላንስ። ማታ ከመተኛትሽ በፊት የምታደርጊው ነገር አለ? ካመመኝ ሰላም ለኪ፣ ግን ደህና ከሆንኩኝ ውዳሴ ማርያም እንዳይቆምኝ። በስመ አብ ሰዎች በብዛት ካንቺ የሚወዱት ባህሪ ምንድነው? ተጫዋችነቴ። ከዛ ደግሞ ሁሉንም ነገር እውነቱን ፊት ለፊት መናገር። ከትምህርት ቤት እንደተመለሽ ቤት ውስጥ ምን ታደርጊያለሽ? አብዛኛውን ጊዜ ከትምህርት ቤት ቀጥታ ወደ ቤት አልሄድም። ቤተክርስቲያን ነው ጋር የት? ጴጥሮስ ጳውሎስ። ገብተሽ ምን ታደርጊያለሽ? 2 ቦታ ነው የምማረው፣ የኔታ ድጓና የኔታ ብርሃኑ። 2 ቦታ ለምንድን ነው የምትማሪው? የተለያየ ነው ትምህርቱ? የኔታ ድጓ የሚያስተምሩት ወንጌል ነው። ከዛ የኔታ ብርሃኑ ደግሞ የሚያስተምሩት ውዳሴ ማርያምም። በስንት ዓመትሽ ጀምሮ ነው ይሄን መማር የጀመርሽው? የኮሮና ጊዜ የኔታ ድጓ ጋር ወንጌል ማለት ነው እማር ነበር። ከዛም በኋላ ግን በስትክክል አብነት የጀመርኩት 1ኛ ክፍል ከገባው በኋላ። ጾም ጀምረሻል የሚባል ነገር ሰምቻለሁ፣ እውነት ነው? በስንት ዓመትሽ? 5 ዓመቴ እያለ እኔ ካልጾምኩኝ ብዬ አለቅስ ነበር ቤት ውስጥ። በ5 ዓመትሽ? አዎ ካልጾምኩኝ ብዬ ቤት የሆነ ጊዜ ተመትቼ አውቃለሁ። እኔ በ35 ዓመቴ ካልበላው ብዬ አለቅስ ነበር፣ ተመትቼ አውቃለሁ ቤት። እንዴት አወቅሽ አንቺ ጾም ምን እንደሆነ በ5 ዓመትሽ? ቤተክርስቲያን ከእናቴ ጋር ስለምንሄድ ትምህርት ምናምን አዳምጣለሁ። ስብከት አውደ ምሕረት አዳምጠሽ? አዎ። በ5 ዓመትሽ? አዎ። ከዛ እህቶቼ ምናምንም ሲጾሙ ምናምን ስለማይ ያስቀኑሻል። በጾም መንፈሳዊ ነገር ያስቀናሻል። ታድለሽ በመድኃኒዓለም። ጾም ሲባል ስጋ ወተት አለመብላት ነው ወይስ ማርፈድ? አይደለም፣ ስጋና ወተት ምናምን ይሉኛል። አልበላም እላቸዋለሁ። ከዛ ይቆጡኛል። ከዛ ደግሞ አውቄ ልጫወት ምናምን ብዬ ወጣና ብዙ ሰዓት ቆይቼ ሳልበላ እመጣለሁ። አረበኝም ምናምን ብዬ። ከዛ ግን ይቆጡኛል። ብይ ብለው አንቺ ጸንሽ ምን ታውቂናል? ግን አሁን ልጅ ስንሆን እኛ እኮ ሁሉ ነገር ቸኮሌት ያጓጓናል፣ ወተት ያጓጓናል። እኔ አሁንም ያጓጓኛል ወተት፣ ቸኮሌት አሁንም ካለ አለ እንደዚህ ያዛለ የለም ማለት ቸኮሌት ያመጣልሽ የለም? ሰሞኑን ቸኮሌት መብላት አልችልም። አባይ ያመጣልኝ። አይ ካለ እኛም በለዋለን ብዬ ነው እኔ። ችግር የለም ዋና ያምጡ እንጂ የሚበላ ጠፋ። አንቺ ደግሞ የሚበላ መች ጠፋ? አሁን ልጅ ሆነሽ ማለት ነው ቸኮሌት ማስቲካ ነው አያጓጓሽም? የሆነ ሰሞን በጣም ጣፋጭ በላ ነበር። እሺ። ከዛ ጥርሴ ምናምን ተበላሽ። ከዛ ጥርሴ ከተነቀለ በኋላ ግን የሆነ አንደኛ ኬጂ 3 ምናምን ከገባ በኋላ ይሄ ቸኮሌት ምናምን ሲበዛብኝ ያቅለሸልሸኛል። ሲቦረቦር ያማል በጣም እንዴት ተነቅሎ ጥርሴ ተፈርክሾ ወጥቷል። ተፈርክሾ ጨስ ከመውጣት በስብሶ ማለት በቃ ይቅርብኝ አይደል? ይሄ ቸኮሌት ምናምን ማብዛት እኔም ይቅርብኝ። ቤት ውስጥ ስንት ናችሁ አሁን? ማን አለ እናንተ ቤት? 2 ታላላቅ እህቶች ያሉ። እሺ። ከዛ እናትና አባቴ ያሉ። 3ታችሁም ሴት? አባቴ ብቻ ነው ወንድ። በቃ 4ታችን ሴት። ምን አይነት ቤተሰቦች ናቸው አሁን ቤተሰቦች አንቺን ያሳደጉሽ? በደንብ ከነሱ ጋር ኮንታክት እንድናደርግ ምንም ነገር እንዳንደብቃቸው፣ ከዛ ደግሞ በቤተክርስቲያን ማሳደጋቸው አንድ ትልቅ ነገር ነው። ዋው! ከህፃንነታችን ጀምሮ ሰንበት ትምህርት ቤት ያስገቡናል፣ ያስቆርቡናል። አባታችን ኪዳን ይወስደናል።
አረቴ ከእንቅልፍሽ ይበልጥብሻል ደስ ይለኛል እኔ ጥለውኝ ከሄዱ ጠዋት አለቀላቸው ገደልኳቸው በቃ እናንተ ቤት ጥፋት ስታጠፊ ቅጣት መቀጣት እንዳለብሽ የሚያቀሳስረው ማን ነው የሚያቀሳስራል አይ እኔ ነኝ ማቀሳስረው እኔ ነኝ ለነሱ ማቀሳስረው ቅጣት ተቀጥተሽ ታውቂያለሽ ቤት ውስጥ እንዴ አሜሪካ ነው እንዴ ያለ ነው ቆይ ተቀጥተሽ አታውቂም ተቀጥቼ አውቃለሁ ግን ይሄን ያክል ተመትቼ አላውቅም አንድ ቀን ብቻ ነው እናቴ ቆንጥጣኝ የምታውቀው አንድ ቀን ብቻ አንቺ ጀርመን ነው ያደግሽ ያለሽ ተመስገን በይበቃለ ግን እኔ ልጅ መቀጣት አለበት ብዬ ነው ወሰው በእውነት መጽሐፍ ቅዱስ ላይም ልጅህን በበትር ቅጣ ይላል ህይወት ቆንጆ የበጋለንጋ መግዛት ትችላላችሁ ከዛሬ ጀምሮ ኦፊሻሊ በበትር ቀጣለው ብላ ፈቃዷን ሰጣለች ተቀርጿል ተቀርጿል ማዶት አላልኩም ምከሩኝ ነው ያልኩት ኢቭን በበትር ቅጣው ጥቅስ ጠቅሳ ኃጢአት ይሆንባችኋል ባገርፉኝ ብላለች ያው ሲኦል ነው የምትገቡት የቲክቶክ ስምሽ ማን ነበር ማዶት ማዶት ጆርኒ የሚል 140 ሺህ ፎሎወር ያለው የቲክቶክ ፔጅ አለ ፎሎ አድርጉና ሰሞኑ ማዶት ስትገረፍ ቪዲዮ ይለቀቃል ፎሎ አድርጉና ጠብቁ አደራሽ እንዳትፈታ ትምህርት ቤት ላይ ያለሽ ህይወት ምን ይመስል ነበር ሚኒ ሚዲያ ላይ በጣም ተሳታፊ ነበረሽ ልጅ ምን ታቀርቢ ነበር ግጥም ሌላስ ድራማ ሰራል ነበር የት እዛው ትምህርት ቤት ውስጥም ቤተክርስቲያን እንደማን ሆነሽ ድራማ ሰርተሽ ታውቂያለሽ አባቶኝ ሰርቼ አውቃለሁ ጭራሽ አባቶሽ መሰሪ ወንድ ሆነሽ ልጆቼ የዛሬ አበቦች የነገ ፍሬዎች ማለት የቤት ሰራተኛ ሆኜ ሰርቼ አውቃለሁ ዋናው ነው የምትጫወቹ ነገረኛ ጎረቤት ሆኜ ሰርቼ አውቃለሁ ምን አልኳችሁ ቤተሰብ ዋናዎቹ ያሉ ገጸ ባህሪያት ቀጣይ ሴት እረኛ ሆኜ ሰርቼ አውቃለሁ እረኛዬ ማለት ቀጣይ ከዛ እንትን ልጅ ሆኜ ሰርቼ አውቃለሁ እሱ ከባድ ነው ልጅ ሆኖ መስራት ትንሽ ይከብዳል ከሁሉም ሳትሰበው ላንቺ መጀመሪያ ስለምን ያወቅሽው መቼና እንዴት ነው በጣም ራስ ምታት ኃይለኛ ድካም የምግብ ፍላጎት ማጣት ቮሚቲንግ እንደ ዶክተር ነው ግን ምልክቶቹን የምታብራሪው እዚህ ውስጥ ሰራሽ እንደ ፒኤችዲ 5 ወር ቆየሁ እኮ እንዴ ምልክት ምንም ሆነ ዝንፍ የለውም ስትገልጪ መቼ ማለት ነው የዛሬ አመት የገና ሳሙ 2018 ታህሳስ ዝም ብሎ ራስሽ ያምሻል በተከታታይ በየቀኑ ነው አዎ ከዛ እንትን ሆስፒታል ስንሄድ ጉንፋን ነው ያሉት ምክንያቱም ሳይነስም ስለነበረብኝ ከዛ በፊት ምንኖርበት ቤት ምናም ሰፈሩ ቀዝቃዛ ነው እንዴ ከወንዝ አጠገብ ነው የምንኖረው ወንዝ አጠገብ ይቀሰቅሳል ማለት ነው ክረምት እንደውም አሁን ይሻላል እንጂ 4 አመቴ ምናምን እያለ ስተኛ እንደዚህ እያልኩኝ እንደዚህ አራፋ እየደፈኩ ነበር ምተኛው ሽታለ እንዴ አዎ በጣም ተከራይታችሁ ነው አይ የቀበሌ ቤት ነው ሶ ሳይነስ አለ ከዛ ራስ ምታቱ መጣ ማለት ነው እሺ ከዛ የጥምቀት ጊዜ በጣም ደከመኝ ፊቴ ምናምን ጠቆረ ምናምን እዚህ ሆስፒታል ከመግባቴ በፊት ወፍሬ ምናምን ጸጉሬ አድጎ ምናምን በቃ ይለዛል ከዛ እናቴን የጥምቀት ጊዜ በቃ ወደ ቤት እንመለስ አልኳት ገና መውጣቴ ነው እሺ ከዛ ሴጣን ለምን ደስ ይበለው ነው ምናምን ብላ ወሰደች ከዛ ያመመኛ ከዛ ደግሞ ድጋሚ ሄድን ስንሄድ በጣም ስንመላለስባቸው ጨጓራ ነው አሉና ደግሞ የጨጓራ መድኃኒት እና የጉበት መድኃኒት ሾፕ ሰጡኝ የጉበት ጉበት ጠርጥረው ላብራቶሪ መርምረውሻል እንጃ ዝም ብለው ነው የሰጡኝ በዛ ወቅት ያንቺ ህመም ምን ነበር ውስጥሽ ያለው ህመም ስሜት በጣም ኃይለኛ ድካም በቃ መራመድ አልችልም ምናምን በጣም ያጨናንቀኛል ራስ ምታት አለኝ ምግብ ፍላጎት ማጣት ከዛ ምግብ በልቼም ውስጥ አይቀመጥም ይወጣል ከዛም በኋላ ደግሞ እንትን እኛ ችላ ብለነው ነው እንጂ ዝም ብሎ እግሬ ጋር እዚህ ጋር የሆነ እብጥ ያሉ ነገሮች ይወጣ ነበር ከዛ እንትን ስንሄድ የሆነ ክሬም ያዙልንና ከዛ ይጣፋል ከዛ የሆነ ነገር ሲሆን ደግሞ ይመለሳል ከዛ ደግሞ እዚህ ከስር ደግሞ የሆነች እብጥ ብላ የሆነ ነጭ ነገር ሆና ንፍርቅ ብላ እንደ ፈንገዝ ነገር ወጣች እዛ እንደዛ ስትወጣ ደግሞ የሚሰፋትን ጫማ ምናምን ስለምትለብስ ነው የሚጠባት ስለምትለብስ ነው ምናምን ብለው በቦነሽ በቢላ ነገር አወጣት ከዛ ስትተካ ይዛቻቱ ነው ያሉ ነው እንደዚህ ራስ ምታቱ ምናምን የመጣው ከዛም በኋላ
አትራሳውንድ ስንነሳም አትራሳውንዱ ኖርማል ከዛ የሆነች ዶክተር ነበረችና ካጠገበኝ ነበረች አይኔን እንደዚህ አርጋየችና የሆነ ምርመራ አዘዘችልን ውጪ ነበር የሚሰራው ከዛ ወደዛ ይሄድን ሳለ ደግሞ ደወለችና ቶሎ ነው አለችና ሌላ ምርመራ ጨመረችልን ከዛ እሱን አሰርተን ስንሄድ ስታዩ ድንግጥ ነው ያለችው ሄሞግሎቢን ምናምን በጣም ወርዶ ነበር እዛው ሄሞግሎቢን ማለት የሰውነትን ኦክሲጅን የሚቆጣጠር ማለት ነው እሺ ከዛ ድንገተኛ እንደተኛ ውሃ አድርጋ በአምቡላንስ ወደዚህ ሪፈር ላከችኝ ማለት ነው እዛው ጤና ጣቢያ አንድ ወር ቆይቻለሁ መሚ ሳይታወቅልኝ እዚህም አንድ ወር ቆየሁ ከዛ መጨረሻ ላይ ቦልማሮ ይባላል ከመቅኒህ ላይ የሚወሰድ ምርመራ እሱ ተሰራ ከዛ እሱ ሲሰራ ደግሞ ሲያዩት ኖርማል ነው እሺ ከዛ ደግሞ ሌላ ውጤት የሚደርስ ነበር እሱ ሲደርስ በቃ ይዛችሁ ነው አሉ እዚህ ገብተሽ ተኛሽ እንዴ አልተኛው እየተመላለስኩኝ ቤቴ ቅርብ ስለነበር እየተመላለስኩኝ ከዛ የካቲት 18 እና 19 በጣም አመመኝ በጣም ሲያመኝ መጣንስ ልቤን ይወጋኛል ምናምን ከዛ ደግሞ በጣም ትኩሳት አለኝ ምናምን ከዛ እንደዛ ሲሆን መጣን ጣዋት ላይ እዚህ ስመጣ ትኩሳቴን ሲያዩት 39.1 ምናምን ይላል ከዛ ድንገተኛ ቶሎ አልጋ ተያዛሉና አልጋ ያስኩኝና አይቪ ፓራስታሞል ማለት ነው ምንድነው አይቪ ሲል በደም ስር የሚሰጥ ቶሎ እንዲሰራ ማለት ነው እሱም ሲሰጠኝ ትኩሳቴ አልቀነሰ ከዛ ሲመረመር ኢንፌክሽን እሺ ከዛ አንድ ቀን አደርኩኝና በንጋታው አይሶሌሽን ሩም ገባሁ ለብቻዬ ማለት ነው ከዛ ባንኮ ሴፕታዚየም ሜሮፒን የሚባሉ ኢንፌክሽን መድኃኒቶችን ጀመርኩኝ ያው ካልሽው ባንኮክ ማቀው ሁለተኛው ምንድነው ሴፕታዚየም ሲምፖዚየም ሴፕታዚየም ሶስተኛው ምንድነው ሜሮንን አቀታለሁ ከዛ የሆነ ቀን ሌሊት ላይ እንደውም በጣም ትኩሳቴ ሲጨምርባቸው እንዳለ ልብሴን አወለቁትና ፎጣ አለ እሱን ውሃ ነክሮት እንደዚህ ሲያስቀምጠው ምጥጥ ነው ያደረገው እንደዛም ሆኖ ደግሞ አይበርድም ምግብ ትበያለሽ እንደዛ ሆነሽ ምግብ አልበላም ጭራሽ በቃ በምንድነው ታዲያ ግሊኮስ በቃ አይርብሽም መብላት እፈልጋለሁ ግን በልቼም ይወጣላ ከዛም በኋላ እዛ ከድንገተኛ ከ24 ሰዓት በላይ መቆየት አይቻልም እኔ 6 ቀን የቆየው በትኩሳት ከዛም በኋላ በቃ ከዚህ በላይ መቆየት አትችልም ተባለና እዚህ ዋርድ መጣው ማለት ነው ዋርድ ምንድነው በጣም ረጅም ጊዜ ተኝተው የሚታከሙ ሰዎች ያሉበት ማለት ነው አልጋ ተሰጠሽ ከዛ አልጋ ይዤ ምርመራው ውጪ ይሰራ ተባለ ከኢትዮጵያ ውጪ ነው አይ ከሆስፒታሉ ውጪ ይሰራ ተባለ ግን ምርመራው ውጪ ተልኮ ነው የሚሰራው ከዛ እንደዛ እስከሚሰራ ድረስም በጣም ብዙ ጊዜ ነው የሚቆየው ከዛም በኋላ ትኩሳቱ አልበርድም ሲላቸው ወባ ነው አሉና የወባ መድኃኒት ተሰጠኝ ወባ ተገኘብሽ እሺ ከዛ የወባ መድኃኒት ሲሰጠኝ ትንሽ ትኩሳቴ በረድ አለ እሺ ከዛም በኋላ ደግሞ ሳምባ ምች ነው አሉና ደግሞ ኦክሲጅን ሊያደርጉኝ መተንፈስ አቃተሽ ኦክሲጅን ምናምን ቀነሰ እንደዛ ሲያደርገኝ የነበረው ግን ኢንፌክሽን ነው ወባም የተባለው ወባም ተገኝቷል እኮ ግን ኢንፌክሽኑ ነው በጣም እየጎዳኝ እና አንድ ያትያዝ እሺ ዶክተር ናሆም የሚባል ዶክተር አለና ከዛ እሱ ደወለላቸውና ቶሎ አድርሱልን በቻላችሁ ታቅም አላቸው ከዛ ልክ ውጤቱ ሲመጣ ካንሰር ነው የደም ካንሰር ነው እስከዛ ሰዓት አልታወቀም ድፍን 3 ወር ምን እንደሆነ አልታወቀም እኔ ጣዋት ራውንድ ሲያረጉ ሰምቻለሁ ምን እንደተሰማሽ አይኔን ጨፍናለሁ እንቅልፍ ይወስደኛል ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ የተለየ የተሰማሽ ስሜት አለ ተደብቄ አልቅሻለሁ በተማጽኖኝ ለምን ታውቂያለሽ ማለት ነው ምን ማለት ነው ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም ይከሰትም የሚገል ነው የሚመስለኝ ምድን አይመስለኝ ማንንም ሰው ሲጀመርም ይድናል ብለ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ ልክ እንደሞት አዋጅ ነው የሰማሽው ማለት ነው ኦኬ በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙ ሳይቀበሉ
እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው እሱ ነበር ሲያሳስበኝ የነበረው የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ ተዋናይዋ አርኪቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው መጀመሪያ የምከፍተው በጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው ደም ቅየራ ትራንስፕላንት ምናምን የሚባሉ እንትኖች የለም እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ ከዛ ባሻገር ደግሞ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ እሺ ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው ኦሬዲ ሆናለች እኮ አይደል ማዕዶት ህልሟ ትልቅ ነው እኔ በነገራችን ላይ ዩቲዩበር በመሆኔ በጣም ደስ ከሚሉኝ ቀናት አንዱ ልክ እንደዚህ እግዚአብሔር የሰዎችን ችግር ለመፍታት እንደ መንገድ አድርጎ ሲጠቀምብኝ ወይም እግዚአብሔር ለሰዎች ድምጽ እንደሆን ሲፈቅድልኝ ነው ከዛም በኋላ እህቴ ስትመጣ አይኗ ምናምን አባብጣል ልክ አይደለችም ከዛ ገባኝ ከዛም በኋላ ውጪ ወጡና በጣም ብሳት አውርተው መጡ እናቴና እሷ አንቺ መቼ ነው ያለቀሽው ከዚህ በኋላ ነው ከዛ በፊት ነው ያለቀስኩት እኔ እኮ ቀድሜያቸው ነው ያወቅኩት ሲጀመርም ከሁሉም ቀድሜ ያወቅኩት እኔ ነኝ ግን ባላወቀ ዝም ብያለሁ ታውልቤ ጸንቶ እንዲበረታ ከዛ ማታ ላይ ፕሮፌሰር ዶክተር ማሙድ የሚባሉ ዶክተር መጡ እና አባቴ ነበር የዛን ሰዓት ከዛ ሁሉም ሰምተዋል ጸጥ ብለውኛል እኔ ከዛ በቃ እንደ የደም ካንሰር ነው በኬሞቴራፒ እናከመዋለን ይድናል አሉ ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው ከዛ እሳቸው ከሄዱ በኋላ ሊዲዬ ምንም ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም ምልክት ብቻ ነው 1% ራሱ የሚል ነገር የለም ምልክት ብቻ ነው ምናምን አሉ ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ አይ አላረጋጋኝም እሺ ውሸታቸው እንደሆነ ሲጀመርም ያስታውቃል ቀጣዩ የህክምና ስቴጅ እንዴት ነበር ከዛም በኋላ ደህና ሆንኩኝ ኦክሲጅኑ ተነቀለልኝ እሺ ከዛ 2 ቀን 3 ቀን ቆየውና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ ከዛ ቆየና አልጋ ተገኘል ኬሞ ሞስዶ ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው ከዛ እሱን ጀመርኩኝ ማለት ነው ከዛ ምን ማለት ነው ኬሞቴራፒ ገብቶ ምን እንደሚያደርገው ያ ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል ለምንድን ነው ምክንያቱም የሴሉን ይነካውና ይነቅለዋል ራሱ መድኃኒት የራስን ጸጉር ቁጥሩን ያውቀዋል ስለ ጸጉር መነቃቀል ይጀምራል አዎ ዶክሳ የሚባል የሆነ ቀይ መድኃኒት አለ እሱን ከወሰድክ ብቻ ነው ጸጉር የሚነቀለው እሱን ካልወሰድክ አይነቀልም ስለዚህ ያ መድኃኒት ገብቶ እነዛን መጥፎ ሴሎች ይገላል ጥሩንም በዛው ትንሽ ይጎዳል በደም ይጎዳል በጣም ሳይድ ኢፌክት አለው ሪአክት ሊያደርግ ይችላል አሁን እየወሰድከው ሰውነት ሊንቀጠቀጥ ምናምን ይችላል ከዛ ደግሞ ኃይለኛ ቮሚቲንግ ሊኖርህ ይችላል ትኩሳት ሊያመጣብህ ይችላል ምን ያክል መጠን ነው የምትወስጂው አው እኔ መጀመሪያ የገባው ሰሞን ዶክሳና ሳይትራቢን አንድ ካርቶን ወስድ ነበር 50 ሚሊ ግራም እና 1000 ሚሊ ግራም ማለት ነው የመጀመሪያውን ሳይክል ስጨርስ ከዛም በኋላ ግን ሃይ ዶዝ ነበር ወስጄ ነበር ማለትም 6000 ዶዝ ማለት ነው ሲወሰድ ያማል መድኃኒቱ ውስጥ ላይ የህመም የፔን ስሜት አለው ሲሰጥ ምንም ጥሩ ስሜት አይሰማህም ይደካክማል ያጨናንቃል ምናምን ከዛ ደግሞ እኔ ይሄ ኖርማል ኬሞ እየወሰዱ ራሱ ያማቸዋል ከዛ ደግሞ አስበው 6000 ዶዝ ስትወስድ በልጅነት ይከብዳል በጣም እሺ ከዛስ ኬሞኑ ጀመርሽ ከዛ ምን ተፈጠረ ኬሞን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ እሺ አይኔ እንደዚህ ግልብጥብጥ ይላል ምናምን ይሄ የሆነ ነጭ ምናምን ይሆናል ሚሉትን አልሰማቸው ምናምን ራሴን ብቻ ነው የምለው ከዛ ሄዳው ለዶክተሮቹ ምናምን ነገሯቸውና የኢንፌክሽን መድኃኒት ምናምን ተጀመረልኝ 2 ብረት የኔ ነበር የዛን ጊዜ በቃ እየቀያየሩ ይሰጡኛል ግን ከዛ መሃል ላይ ጋፕ ትንሽ 1-2 ሰዓት ጋፕ አለኛ
እሱ ግሊኮስ ነው የሚሄድልኝ በጣም እንትን አለና ከዛም በኋላ የሆነ አምቢዚዮን የሚባል መድኃኒት አለ እሺ እሱ መድኃኒት ለአንቲ ፈንገስ የሚሰጥ ማለት ነው ከዛ እሱ መድኃኒት ተሰጠኝና እኔ እኮ እውቀትሽ ነው የሚያስቀኝ አንቺ አሁን እዚህ ከዳንሽ በኋላ ዝም ብሎ ጋውን ለብሰሽ ስራ መጀመር ነው በቃ ቀጥይ አምቢዚዮን ተሰጠች ከዛ እሱ ደግሞ ፖታሺየም ያወርዳል ፖታሺየምሽን ያወርዳል እሺ ከዛ እንትን ነገ ሊሆን ፋሲካ ዛሬ እንትን ቤት በቃ እናቴ ነጭ ሽፎን አሰፊልኝ ብዬ ከዛ እህቶቼን ደግሞ በቃ እንዳመጡ ምግብ ምናምን ስሩ እንደዚህ ስሩ ምናምን በቃ ነገ ተዝናንቼ ነው ማለት ፈልገው ምናምን ብዬ አፖሚያ የምትባል ጓደኛ ነበረችኝና ከዛ ጋር አውርተን ምናምን ከዛ ምንም ችግር የለም ማስታገሻ ተወክተንም ቢሆን ወርደን እንቅልፋችንን መጥቶም ቢሆን ምንም ኦክሲጅን የነዳንም ቢሆን ሄደን እናከብራለን አመት ባልታባባል ቤት እታቻይ ታችሁት ከዛ ቀን የተላከ ደም ምርመራ ነበርና ለሊት 6 ሰዓት አካባቢ ሆኗል እኔ እዛን ሰዓት በጣም ያመመኝ ነው ከዛ ሄዳ ዶክተሩን በእናት ዶክተር ውጤቱን ይልኝ አንድ ጊዜ አለች እናቴ ከዛ ሲያየው ፖታሺየም የሌለ በቃ ወርዷል ማለት ነው የመጨረሻ ደረጃ ደርሷል ሁሉም ነገር ከዛ እኔ አመት ባልኑ ይልግባ በእናታችሁ አልኳቸው አይሲዩ ምናምን አስመትተሽ ነው ምናምን ሲሏት ማለት ነው ከዛ እያጣደፉ ኦክሲጅንን እየገፉ ወሰዱኝ እዛጋ የባሉ ቀን አይ ነገ ሊሆን ባል ዛሬ ለሊት እሺ ከዛ ወሰዱኝ ማሽን ምናምን እዚህ ጋር ሰካኩልኝ ኦክሲጅንን አደረጉልኝ ምናምን መድኃኒት ካኑላ አንድ ካኑላ ብቻ ነበር የነበረኝ እዛ እዚህ እጄ ላይ እግሬ ላይም ካኑላ አረጉና በ3 ካኑላ መድኃኒት ያ ኪስኤል የሚባል መድኃኒት መስጠት ጀመሩ ደግሞ በጣም ነው የሚያቃጥለው በጣም ፔን አለ ከዛ ደግሞ እዛ ሆነ ደግሞ እዛ ያሉት ልጆች ስታይ ደግሞ ተመስገን ትላለ ምክንያቱም በማሽን ብቻ ምትሚሉ አፋቸው ምናምን አክታቸው ምናምን ማውጣት ማይችሉ ልጆች አሉ እዛ ኮንሺየስ ነሽ ግን ታውቂያለሽ ስለ በጣም ራሴን ባላውቅም የሆነ ትንሽ ራሴን አውቃለሁ ከዛ መድኃኒት እየተሰጠኝ ሳለ ጣዋት ላይ ለአባቴ ደወለችለትና እናቴ በቃ እንዳደነግጡ አይሲዩ ገብታለች ኑ ዝም ብላችሁ አለቻቸው ከዛ እዛ ገባሁኝና ምግብ እንትን ትልቁና ትንሹ አንጀቴ ቆስሏል ፈንገስም ፈጥሯል ስለዚህ በቃ ምንም እንትን ምግብ ምናምን እንዳበላ ተባለ ከዛ እኔ ደግሞ የዛለት መብላት ፈልጌ ነበር በጣም ከዛ ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ከዛ የዛን ሰዓት በጣም ነው ስለ ከፋኝ ውስጥ ሲከፋው ደግሞ በጣም ጓጉቼ ነበርና ፊሊዮ አይዞሽ እኔ ደስታዬ ሲሸ ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፋል መሰለኝም ነበርና በጣም ነበር የደነገጥኩት እነሱም በጣም ውስጣቸው ተነክቶ ነበር እንባቸው መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና በቃ በሰዓቱ ማንም ተተርፋለች ምናምን ያለ ሰው አልነበረም እና እህቴ ሰሚነሽ ኪዳነ ምህረት ሄደች እምነቷንና ጸበሏን ይዛልኝ መጣች ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ ዶክተር ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧጧት ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝና አትራሳውንድ ትታይ ተባለ አትራሳውንድ ታየ ከዛ አትራሳውንዱ ሲታይ እየዳነ ነው ትንሽ ብቻ ነው ያለው ማለት ነው ቁስለቱ አዎ ሲያወርክ ሰሚነሽ ኪዳነ ምህረት በጣም ተአምር ነው ስለ ወደ ሳምባ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት
እስካሁን ደስ የሚገርመኝ ነገር የእናቴ ጽናት ምክንያቱም አታርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረግ ራሱ በጣም ትልቅ ነገር ነው እንደዛ ብታረግ ኖሮ እስካሁን ደስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር ልክ ነው እግዚአብሔር ይመስገን እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ ከዛ ያ የመቅኔው መራራ ማለት ነው አማርኛ የመለስ እሺ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው እስካሁን ደስ ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው እንዴት አፍ መቁሰል ምላስ መቁሰል ከላይ የሚታይ ማለት ነው ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ እሺ ምን ላይ ነሽ አሁን ታዲያ በኬሞቴራፒው ሊሆን ይችላል ምኑ ጋር ነሽ አሁን ይሄ ከፊንጢጤና ከማህፀኔ ባህል የሆነ ቁስል ወጥቶ እሱን እያከሙት ነው በኢንፌክሽን መድኃኒት ኬሞቴራፒው እየጨረስሽ ነው መሀል ላይ ነሽ ገና ነሽ ትራንስፕላንት ያስፈልገኛል የምን ትራንስፕላንት የመቅኔ ቅየራ ማለት ነው መቅኔ ማለት ደም ያመርተው ነው የሰውነታችን ክፍል አንቺ የመቅኔ ንቅለ ተከላ ማድረግ አለብሽ ብለዋል ዶክተሮች ብዙ አይነት አጋር ድርጅቶች አሉ ለምሳሌ የአስላን ፕሮጀክት የሚባል የኢትዮጵያን የካንሰር ሕክምናና የካንሰር ትምህርት እና የተለያዩ ፖሊሲዎች ማሰልጠኛዎች እየረዱ ይገኛሉ ሁለተኛ ደግሞ ሀገር በቀል ታብኮ ተስፋ አዲስ የምግብ የመጠለያ የሌሉ መድኃኒቶችን በመግዛት የማይተካ ሚና እየተጫወቱ ይገኛሉ ሌላ ደግሞ የፍሬንች ቤስድ ማይ ቻይልድ ማተር ሳኖፊ ነው የሚባለው ስለዚህ ሶስቱ የማይተኩ አጋሮቻችን ናቸው ህፃን ማዶት ተመስገን የሚነዳት የደም ካንሰር በሽታ ነው የነበራት ሕክምናውን ጨርሳለች በጥሩ ሁኔታ ያው ጥሩ ነው ማለታችን ሳይሆን እናዝናለን ወላጆቿ ብዙ ለፍቷል አጋር ድርጅቶቻችን ብዙ ለፍቷል ነርሶች ሐኪሞች ብዙ ረድቷታል የሱ ሕክምና ዋናው መቅኔ ንቅለ ተከላ ካልተደረገ ውጤቱ ዝቅተኛ ነው ስለዚህ አሁን የሚያስፈልገው ንቅለ ተከላ ማድረግና ዘላቂ መፍትሄ ማምጣት ነው እሱ ኢትዮጵያ ውስጥ ይደረጋል ኢትዮጵያ ውስጥ የለም አሁን ከዚህ በኋላ የምናወራው ነገር ሞር ወደ ፊሎሶፊ የሚሄድ ነገር ነው መጽሐፍት እንደምታነቢ ሰምቻለሁ እስቲ ካነበብሻቸው መጽሐፍት ማትረሹን አንድ ሁለት መጽሐፍ ንገሪ ሐሽማል ማለት ሊቀ ሊቃውንት ማዕበል ፈጠነ ይመስለኛል እሺ የአና ማስታወሻ በስመ አብ ከባድ መጽሐፍ ነው የምታነቢው ከዶንኪ ቲዩብ ታማ ጀግንነት ማለት ላንቺ ምን ማለት ነው በራስ መተማመን ኮንፊደንስ መኖር አንቺ ጀግና ነኝ ብለሽ ታስቢያለሽ አዎ ለምን የሁሉ ህመምችዬ በማለፌ ተስፋ ባለመቁረጤ እኔ እንግዲህ አንቺን ሰዎች ልከውልን የተለያዩ ሰዎች ልከውልን ያየነው ቪዲዮሽን በዩቲናስ በሰራችሁ ቪዲዮ ነው በዚህ አጋጣሚ እጅግ በጣም ላከብራት ላመሰግናት እወዳለሁ ብዙ ጊዜ ቲክቶክ ቪዲዮዎች ትሰሪያለሽ ስለምን ማውራት ደስ ይልሻል ተስፋ ለመቁረጥ ለእግዚአብሔር ቸርነት እና ማውራት ደስ ይለኛል ተማጽኖኝ ቢበስምን ማይ በመዳፍ ላይ ነው አውቃለው ጌታዬ መሬት ወድቆ እንዳይቀር መጽሐፍት ስታነቢ ልክ እንዳንቺ በቃ አንቺን የምትመስል ወይም ደግሞ በህይወትሽ ላይ ትልቅ አሻራ ጥሎ ያለፈው የሚያለፈች ገጸ ባህሪ አለ ካነበብሻቸው መጽሐፍት የመጽሐፍ ቅዱስ ኢዮብ ከኢዮብ ምን ተምርሻል እሱ በጣም ባለጸጋ ሰው ነበረ ከዛ ደግሞ ልጆቹን አጣ ሀብቱን አጣ ሁሉንም ነገር አጣ ግን በእግዚአብሔር ተስፋ አልቆረጠም ሁሉ ጊዜ በእግዚአብሔር እንደጸና ነው እንትን ያለው ስለዚህ እግዚአብሔር ደግሞ ባርኮታል እሱ እግዚአብሔር ይመስገን ነበር ኢዮብ መልሱ እና አብርሃም በ100 ዓመቱ አንድ ልጁን ወልዶ ዘርን አበዛለታለሁ ብሎት ዘሩ የሚበዛው በሱ እንደሆነ ያወቀ ግን ለእግዚአብሔር ብሎ አንድ ልጁን እስከ መሰዋት ድረስ የደረሰው ይሄ ታሪክ ይነካሻል
በጣም ይሄን ከሰማሽ በኋላ አንቺ ወደ ራስሽ ህይወት ስትገለብጪው አንቺ ምን አይነት ሰው ለመሆን ወሰንሽ? በቃ ሁል ጊዜ ከሰው ሳይሆን የምትጠብቀው በእግዚአብሔር እንድትጠብቅ በቃ ሁሉም ነገር በእግዚአብሔር ብቻ። አንቺ ገና በ5 ዓመትሽ ነው መጾም የጀመርሽው። አንቺ ለፈጣሪ ከምታሳዩ ፍቅርና ፈጣሪ ላንቺ ካለው ፍቅር የቱም ይበልጥ ይመስልሻል? እግዚአብሔር ፍቅር ለምን እንደሆነ ልንገርህ። እሺ አንደኛ ነገር እኔ ለራሴ ነኝ የታመምኩት። እሱ ደግሞ ለኛ ብሎ ነው የተሰቃየው። እኔ በዶክተሮች እርዳታ እየተደረገልኝ መድኃኒት እየተሰጠኝ ነው እየታከምኩኝ ነው ያንን ስቃይ ያንን ፔን እያሳለፍኩት የነበረው። እሱ ደግሞ ማንም ሳይረዳው ብቻውን ነው ተሰቅሎ ሲሰቃይ የነበረው። ስለዚህ በጭራሽ የኔ ፔን እና የሱ ፔን ጭራሽ አይገናኙም። እሱ ጋር ተዋህዶ ሲወርድ ይገርማል በጣም። በሰንበት ትምህርት ቤት ተማሪ ያለሽ ከምታውቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትይውን አንድ መዝሙር እስቲ ዘምሪልኝ። ምን ትወጂ? ሶልያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። አዛኝቱ እመትህትና አግዥኝ እናቴ ይሙላልኝ ጎለቴ አይዞሽ በቃ ተይው ይበቃል። ዝማሬ መላእክት ያሰማልን፣ መንግስተ ሰማያት ያወርስልን። ለአንቺ በህይወትሽ የሰጠሽ ትልቁ ስጦታ ምንድን ነው? እንደዚህ ሰዎችን ያ ሁሉ መከራ አሳልፎ እንደዚህ ደግሞ ቆሜ እንድመሰክርለት ለሰዎች ብርታት እንድሆን ሰዎችን እንዳበረታታ ማረጉ። የመጀመሪያ ቀን ስንገናኝ 3 ነገሮች ምከሪኝ ብዬሽ ነበረ። አንደኛ በፈጣሪ ላይ እምነት ይኑርክ፣ ሁለተኛ ለፈጣሪና ለቤተሰቦች ጊዜ ስጥ፣ ሶስተኛ ደግሞ አላማ ካለ አላማ ላይ ብቻ አተኩር፣ ሌላ ማንንም አትስማ ብለሽ ነበረ። አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ 3 ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው የተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብላ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ። በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ከዛ ግን ድጋሚ ደግሞ አሁን ተስፋ እንዳደረግ እግዚአብሔር ተስፋ ሰጠኝ። በራሴ እንድተማመን፣ ጀግና እንድሆን፣ ለብዙ ሰዎች እንድተርፍ አርአያ እንድሆን አደረገኝ። ብቻ በእኔ የሆነ ነገር ለሰዎች መስጠት ፈልጓል። ለዛ ነው እንደዚህ ያሰቃየኝ፣ እንደዚህ መከራ ያሳየኝ ብዬ ነው ማምነው። ህፃናት ንጹህ ናቸው ብለን የምናምነው፣ እንደ አዋቂዎች የሚበድል ማንነት የላቸውም እና እግዚአብሔር ደግሞ ንጹሃንን ይወዳል። ታዲያ ለምንድን ነው እዚህ ሆስፒታል ውስጥ ብዙ ህፃናት አሉ በደም ካንሰር የታመሙ? ለምንድን ነው ታዲያ እግዚአብሔር ንጹሃን እንዲሰቃዩ የሚፈቅደው ብለሽ ታስቢያለሽ? በእነሱ የሆነ ሊያሳካ የፈለገው ግብ አለው እንጂ ዝም ብሎ ሳያሰቃይ መውሰድ አይችልም። እግዚአብሔር ይችላል። እግዚአብሔር ከምናደርጋቸው ኃጢአቶች፣ ከምንሰራቸው ስህተቶች ይበልጥ እግዚአብሔርን የሚያሳዝነው የቱ ይመስልሻል? ከሁሉም ኃጢአቶች በላይ ሰውን ማታለልና ውሸት በጣም ከባድ ነገር ነው። እኔ እንደዛ ብዬ ነው ማሰብ። እዚህ ምድር ላይ ለሰው ልጅ በጣም እጅግ ትልቅ ዋጋ ያለው እውነተኛ ሀብት ምንድን ነው ብለሽ ታስቢያለሽ? እግዚአብሔር ጸጋ። የእግዚአብሔር ጸጋ ስትይ አንዱ ጤና ነው ማለት ነው።
በቃ እኔ ከሁሉም በላይ አሁን ራሱ እሺ እግዚአብሔር መጥቶ ምን ላድርግልሽ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የምለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኸኝ አልጥፋ ከቤት ጤና ካለው የሰው ልጅ ምንም አጣው ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። ለምሳሌ ገንዘብ ጠይቀሹ በገንዘቡ መታከማት ገንዘብ ደስታ የሚያስፈልገኝን ታውቃለህ። በገንዘብ ኃይል ጤናን ማምጣት አይቻልም። እግዚአብሔር ካልፈቀደ እግዚአብሔር ከፈቀደ ግን ትችላለህ። ድንቅ ነው። አገራችን ላይ ትልልቅ ሰዎች በዘር በቋንቋ በሃይማኖት ተከፋፍለው እርስ በርስ ይጣላሉ። እዚህ ደግሞ እናንተ በደም ካንሰር የታመሙ ብዙ ህጻናት ከተለያየ ሃይማኖት ከተለያየ ብሔር የመጡ ህጻናት አሉ። እዚህ ክፍል ትጫወታላችሁ። ለነዚህ በአንድ ማንነት ላይ እኔ ብቻ መኖር አለብኝ በሚል የራስ ወዳድነት ስሜት እርስ በርስ ለሚጣሉ አስተሳሰብ ላላቸው ትልልቅ ሰዎች ምክር እስቲ ስጪልኝ። በእናታችሁ በቃ ይሄ ጦርነት ይብቃል። ወንድም ለወንድሙ እህት ለእህቱ መገዳደል ይብቃል። በቃ ዘር ሃይማኖት ቀለም መለየት ይቅርብን። በቃ እናቁ። ሁላችንም በየሃይማኖታችን እንጸልይ። ወንድም ወንድሙን ከገደለ የቤተክርስቲያን አባቶች ከተጋደሉ ቤተክርስቲያን ከተቃጠለች እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛው ነው። ስለዚህ ቢያንስ በኢኮኖሚ እንኳን በዓለም አንደኛ መሆን ባንችል ለካ በሰላም አንደኛ ሀገር መሆን ይቻላል። በሰላም መብለጥ ይቻላል። እግዚአብሔር ኢትዮጵያን ይወዳታል ብለሽ ታስቢያለሽ? በጣም ለምን? የአስራት ሀገር አድርጎ ሰጥቷታል እኮ። ምን ማለት ነው? የሁሉ ገዳማት የሁሉ ቤተክርስቲያናት የሁሉ የራሷ የሆነ ቋንቋ የራሷ የሆነ ፊደል የራሷ የሆነ አስተምሮ የራሷ የሆነ ቅርስ ሰጥቷታል። እስቲ ለእመቤታችን ለቅድስት ድንግል ማርያም ያለሽን ፍቅር ንገሪ። በቃ እሷ እኮ ማለት ፍቅር የሆነች ናት። የአምላክ እናት በቃ ስለ እኔ እንጃ እሷን እንደዚህ በቃላት የእሷን ፍቅር መግለጽ አልችልም። በጣም በጣም ብቻ እኔ እንጃ መግለጽ አልችልም የእሷን ፍቅር። በጣም የምትወጂው ቅዱስ አለ ከቅዱሳን? ሐዋርያው ጴጥሮስ። እንዴት ሐዋርያው ጴጥሮስ ልትቻል? ምክንያቱም እሱ ከሁሉም ሐዋርያት በእድሜ ገፋ ያለው ነው እና ደግሞ መስዋዕትነትን ሲቀበል ልክ ሊሰቅሉት ሲል እኔ እንደ ኢየሱስ ክርስቶስ አልሰቀልም ዘቅዝቃችሁ ስቀሉኝ ብሎ ዘቅዝቆ ተሰቅሎ ነው ሰማዕትነትን የተቀበለው። እንግዲህ የቅዱስ ጴጥሮስ ምሕረት ከሁላችንም ጋር ይሁንልን። ይሄን ጥያቄ ሌላ ልጅ ቢሆን ኖሮ አልጠይቅም ነበረ። አንቺ ግን የ36 የ40 ዓመት አንጋፋ አዛውንት ስለሆንሽ ብጠይቅሽም አትከፊም ብያ ከዚህ አልፈሻል ብያ አስባለሁ። ሞት ማለት ለአንቺ ምንድን ነው? ሞት ማለት የዘላለም ሕይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው። ከዛ ከመላእክት ጋር ነው ምዘምረው። ስዘምር እግዚአብሔርን ሳመሰግን ነው የምኖረው። ስለዚህ እንደውም እዚህ ካለው ህይወት ሰማይ ያለው ህይወት ይሻለኛል። ግን መጥፎ ስራ ሰርቼ ሰውን አሳዝኜ ስጋና ደሙን ሳልቀበል ንስሐ ሳልገባ ከሞትኩኝ እንጃ የሚኖረው እንትን በጣም ከባድ ነው የሚሆነው። አሁን አንቺ ሞትን ትፈሪያለሽ? አልፈራም። ግን እሺ መሞት የምፈልገው ጥሩ ስራ ሰርቼ ቤተሰቦቼን ንስሐ አስገብቼ ስጋና ደሙን አስቀብዬ ራሴንም ጥሩ ሰው አድርጌ ነው ማለፍ የምፈልገው። ስለዚህ መኖር ትፈልጊያለሽ? አዎ፣ ህልሜን ማሳካት እፈልጋለሁ። ሀገሬ ሰላም አድርጌ ነው መሞት የምፈልገው። ስለዚህ ለመሸነፍ ዝግጁ አይደለሁም ነው የምትይኛው? በእምነት እግዚአብሔር ለሚያምን ሁሉ ይቻላል ብሏል። እንደምትድኝ ታምኛለሽ? ያምናል አይምሮሽ? እንዴት ነው ድናለሁ ብለሽ የምታምኚው? እግዚአብሔር ያንን ሁሉ ህመም
እኮ አሳልፎኛል። ስለዚህ ደግሞ ካሁን በኋላ ያለው ነገር ለሱ ቀላል ነው። ያድንሻል፣ ያድነኛል፣ እርግጠኛ ነኝ ያድነኛል። አድነኝ አምላኬ አድነኝ፣ አድነኝ ጌታዬ አድነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሀሳብሽ ተሳክቶ ህልምሽ ሆኖ ነው ደግሞ ለእኛም እድሜ ሰጥቶን እኔ አርጅቼ አንቺ ወጣት ሆነሽ ደግሞ የአንድ ሰው ህይወት ላይ ለመቅረብ እና ለመገናኘት ያብቃል። አሜን። መናገር የምትፈልጊው የቀረ ውስጥሽ ካለ አንድ ነገር እድሉ ልስጥሽ። እግዚአብሔርን ማመስገን እፈልጋለሁ። አሜን። ሁልጊዜ አትማትለየው እናታችን መብታችን ቅድስት ድንግል ማርያም ማመስገን እፈልጋለሁ። አሜን። እዚህ ይላሉ ሁሉም ዶክተሮች እያከማችኝ ስለሆነ እግዚአብሔር ይስጥልኝ። ቤተሰቦቼን ማመስገን እፈልጋለሁ። መዳን እፈልጋለሁ። ስለዚህ ደግሞ በቻላችሁ ታቅም ብትረዱኝ ደስ ይለኛል። ከዛ አበባ ደግሞ እዘዙ። አበባ ትሸክላለች እኮ ልጅ በቃላ ሰው አድርጋችኋታል። ዋው ስማ ነስቲ እዚህ ጋር እንደዚህ የሰራሽ የምትሸጪው ዶንኪ ቲዩብ ይላል። ማይ ጋድ ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይህንን አበባ የሰራችው ማዕዶት ነች። የልጆች ተሰጥኦ ዝንባሌ ከልጅነታቸው ነው መሰረቱ የሚጣለው። በተለይ ሀገራቸውን እንዳይተዉ፣ ቋንቋቸውን እንዳይረሱ፣ እሴታቸውንም እንዳይለቁ ስማርት ፊደል በአሜሪካና አካባቢዋ ላላችሁ ወላጆች ልጆች ቋንቋቸውን የሚማሩበትን ማቴሪያል እያዘጋጀ በየጊዜው ወደ ቤታችሁ ይልካል። በየሳምንቱ አዳዲስ ተማሪ ይቀበላል። በተለይ ለወላጆች ለማስተማር ቀላል የሆኑ ማቴሪያሎች ስለሆኑ በአጭር ጊዜ ውስጥ ልጆቻችሁ የሀገራቸውን ቋንቋ አቀላጥፈው እንዲናገሩ ያስችላል። ባለቀለምና መርጃ መጽሐፎች ተዘጋጅተዋል። ህፃናቱ አንዱን ምዕራፍ ሲጨርሱ ሁለተኛውን ቀጣዩን ምዕራፍ በየሳምንቱ ወደ ቤታችሁ መርጃ መሳሪያዎቹን ስማርት ፊደል ይልካል። ማዕዶት አሁን ይህን አበባ ቢፈልግ ሰው ደውሎ ማዘዝ ይችላል። በምን ይደውል? በ0913 93 37 72 ልክ እንደኔ በደም ካንሰር የተጠቁ በጣም ብዙ ህጻናቶች አሉ። በቻላችሁ ታቅም የመጣችሁ ብታግዟቸው፣ ብታግዙን ከነሱ ጋር መጥቶ መጫወትም ለነሱ ብርታት መስጠትም ትልቅ ነገር ነው። በህክምናው የአንቺ ኬዝ ምን ላይ ነው ያለው፣ ምን ይፈልጋል የሚለውን አንድ ባለሙያ ወደዚህ ጋብዛለሁኝ።